አንቃሞትች ነገስ ማን ነው? ነገንስ የማንን ህይወት ነው እንደዚህ የምታበላሹት? እኔ አሁን የመጣሁት ነግራቸዋለሁ። እዚህ ሳውዲ አረቢያ ላይ 200 ኢትዮጵያውያን ለመገደል የተዘጋጁ አሉ። ለነሱ ድምጽ እንሆናቸው ነው። ኦሬዲ 65ቱ በዜና ወጥቷል። በቃ ኦሬዲ እንዲገደሉ ተብሎ ማለት ነው። ለነሱ ነው አትሊስት የሆነ ተጽዕኖ እንኳን ብንፈጥር እንደዚህ ለመገደል የተወሰነባቸው ውሳኔ ወደ ሌላ እንኳን እንዲቀየርላቸው ወይ ወደ ሀገራቸው እንዲገቡ። ደቡብ አፍሪካ ላይ የተገደሉ 3ቱ ኢትዮጵያውያን በጣም ነው የሚያሳዝኑት። በቃ የቀን ጎዶሎ ሆነባቸው። ገበያ ሊገበያዩ ወጥተው እዛው ህይወታቸው አለፈ። በቃ ቀናቸው ሆነ። ኦሬዲ እነሱ ሞቷል። እግዚአብሔር ነፍሳቸውን በገነት ያኖረው። ያ ነገር እንዳይደገም እንግዲህ ለእነሱም ድምጽ ሆኑ። ግን እነዚህ ደግሞ ገና አልተገደሉም። ገና ፍርዳቸውን ተሰጥቷቸው ቀጠሮ ላይ ነው ያሉት። በቃ ሊገደሉ። ስለዚህ የሆነ ነገር ብናደርግ ልንደርስላቸው እንችላለን ወይ ዓለም ሰምቶ ለሳውዲ አረቢያ መንግስት እንግዲህ የሆነ ነገር ብሎ ፍርዳቸው ሊቀየር ይችላል። ለኢትዮጵያ መንግስት እንግዲህ መጮህ ካለብን መጮህ ነው ያለብን። ያው የሚሰማን ካገኘን ማለት ነው። አትሊስት ዜጎቼ ናቸው ወደ ሀገራቸው ይመለሱልን፣ እኔ እቀበላቸዋለሁ እንደ ዜጋ እንኳን እንዲህ ለኢትዮጵያ መንግስት ከሰማ የሚሰማ መንግስት ካለ ወይ ለኢትዮጵያ መንግስት ነው መጮህ። አሮን ነው። በጣም ነው ግራ የሚገባው። የምር በጣም ነው የሚያሳዝነው። አስባችሁታል? የሰው ልጅ እንደ በግ ሊታረድ ቀኑን ቁጭ ብሎ እየጠበቀ እነዚህ ምስኪኖች አሁን ውስጥ ምን እየተሰማቸው እንደሆነ አስቡት። በስመ አብ ወወልድ ወመንፈስ ቅዱስ ማርያም በጣም የሚያሳዝነው ማለት እና እዚህ ቲክታከሮች ባካችሁ ፉክክር በቃ አንተ ከኔ አትበልጥም አንቺ ከኔ አትበልጭም ፉክክር ውስጥ የፀጉር ፉክክር የልብስ ፉክክር የምናምን ፉክክር ውስጥ እንትን ውስጥ አትግቡ። ለእንደዚህ ጊዜ ተጠቀሙበት። እናንተ ቲክታክ ላይ ዜና አንባቢ ነን የምትሉ የውሸት ዜና የምታነቡ ይኸው እዚህ ጋር እውነት ወጥቶላችኋል። 65 ወገኖቻችሁ ለመታረድ ቀናቸውን እየጠበቁ ነው። ስለነሱም ዜና ዘግቡና ዓለም እንዲሰማ አድርጉ። ቲክታክ ላይ ሌላ ታሪክ ውስጥ ግቡ እንደፈለግን እንሁን እኮ። እኔም እኮ ትግራይ ውስጥ ገብቼ እንደፈለግኩ ሆናለሁ። ግን አንዳንድ ጊዜ ደግሞ እንደዚህ አይነት አስቸኳይ ነገሮች ሲመጡ ደግሞ አትሊስት ተሰሚነት ያለው ሰው ለህዝቡ ድምጽ መሆን አለበት። ለነዚህ ምስኪን ስደት ላይ ነው ያሉት በህይወት እንኳን እንዲመለሱ ወይ ፍርዳቸው እንዲቀየርላቸው የሞት ፍርዳቸው ወደ እስር እንዲቀየሩ ወይ ደግሞ ወደ ሀገራቸው እንዲመለሱ የሆነ ነገር በቃ በምንችለው ቋንቋ አረብኛ የምትችሉ በጣም ብዙ አረብኛ የምትናገሩ ሰዎች አላችሁ። አይኖ አረብ ሀገር ላይ ሆናችሁ ለነሱ ድምጽ መሆን ምናልባት ሊከብዳችሁ ይችላል ህጉ ከባድ ስለሆነ። ግን ሌላ ሀገር ላይ ያላችሁ አረብኛ የምትችሉ አላችሁ፣ እንግሊዘኛ በደንብ ጎበዝ። አሁን እኔ ዮኒ ማኛ እዮዳብ ሌላ ታሪክ ውስጥ ከምትገባ ዮኒ ማኛ ሌላ ታሪክ ውስጥ ከምትገባ ለምን እነዚህ ልጆች ድምጽ አትሆኑላቸው? ጥሩ እንግሊዘኛ ተናጋሪዎች ናቸው። ለምንድን ነው ለነዚህ 65 ንጹሃን ነፍሶች ድምጽ ማትሆኑት? የምሬን ነው። አያሳዝኑም? እነዚህ ስንት ምስኪኖች ስንት ንብረታቸውን ሽጠው ከሀገር ወጥተው ያልፍልናል ብለው ተይዘው ታስረው 8 ዓመት መታሰር ማለት ራሱ በጣም ብዙ ነው። ከዛ በኋላ ደግሞ ፍርድ ተሰጥቶ ነገ ትታረዳላችሁ ተብሎ ተነግሯቸው ፍርዳቸውን እየተጠበቁ ያሉ ኢትዮጵያውያን ለነሱ አትሊስት አንዳንድ ቪዲዮ ሰርታችሁ ምን አለበት ቲክታኩን በነሱ ድምጽ ብቻ ብትሞሉት ምን አለበት? ይሄ ስለ ሰብአዊነት ነው፣ ስለ ዘር አይደለም። እዚህ ጋር ዘር እያላችሁ ምጽፉ እዛ ጋር የምን አይነት ዘር እንደሆኑ ራሱ ምናውቀው ነገር የለም፣ ከየትኛው ክልል እንደመጡ። እዛ ጋር አሁን ዘር አይደለም ሰው በመሆናቸው ኢትዮጵያዊ በመሆናቸው ብቻ መሞት የለባቸውም ሰው ሀገር ላይ፣ ለዛም በሰው እጅ መሞት የለባቸውም። ለዛ ነው ድምጽ እንሆናቸው እያልኩ ያሉት። ፕሊስ ከቻላችሁ ቲክታከሮች በጠቅላላ አንዳንድ ቪዲዮ ሰርታችሁ አትሊስት ለሚሰማው አካል ድምጻችሁን አሰሙላቸው። ለነዚህ ምስኪኖች ማርያም በጣም ነው የሚያሳዝኑት። ከሆነ በኋላ
አይናችን እያየ እየታረዱ ሲጣሉ አይተን ማልቀስ ምንም አያደርግም። ሞክሩ፣ አትሊስት መሞከር። ማርያም ነው ብዙዎቻችሁ ጠቃላችሁ የት ነው አልሰማችሁም ማለት ነው። ሳውዲ አረቢያ ላይ 200 ኢትዮጵያውያን ታስረው 65ቱ የሞት ፍርድ ተፈርዶባቸዋል። ኦልሬዲ 3ቱ ተገለዋል። የነሱ አገዳደል ደግሞ የሚያስጠላው ወይ መታነቅ ምናምን አይደለም፣ እንደ በግ ነው የሚያርዷቸው። ስለዚህ 65ቱም ለመታረድ ቀጠሮ ተይዞላቸዋል እና ከመሞታቸው ከመፈረዱ በፊት አትሊስት የሆነ ነገር እንፍጠር ነው ድምፅ እንሆናቸውና አትሊስት የኢትዮጵያ መንግስት እንኳን ሰምቶ ዜጎቼን እፈልጋቸዋለሁ ብሎ እንኳን ወደ ኢትዮጵያ ሊመልሳቸው ከቻለ ወይ ደግሞ የሞት ፍርዳቸው እንዲቀየርላቸው ማረግ ከቻልን ነው ድምፅ እንሆናቸው እያልኩ ያለሁት። ደቡብ አፍሪካ እያላችሁ አጻፉልኝ። የደቡብ አፍሪካውን አይቻሉ ምንም ማድረግ አልችልም። ኦልሬዲ እዛ ጋር በሽጉጥ ተገለው ሞተዋል እኮ እነዛ ሰዎች አይደል እንዴ? እዚህ ጋር መቀየር አልችልም ወይ በህይወት ላመጣቸው አልችልም እነዚህን ሰዎች። ገባችሁ? ገዳዮቹ ለፍርድ ፊታቸው እየታየ ነው ሰው የገደሉት አይደለ? የሀገሩ መንግስት ወንጀለኞችን ይዞ መቅጣት አለበት፣ ይቀጣቸዋል። እኔ ድምፅ ስለሆንኳቸው ምንም የምፈጥረው ከሞት አላስነሳቸውም። እዚህ ጋር ድምፅ እንሁን እያልኩ ያለሁት ግን ገና ያልሞቱ ነፍሶች ናቸው። ገና ቀጠሮ እየጠበቁ ያሉ ሊገደሉ ቀናቸውን እየጠበቁ ላሉ ሰዎች በህይወት ላለ ሰው ነው ድምፅ እንሁን እያልኳቸው ያለሁት። አትሊስት ከመሞት እናድናቸው። የሞተን ሰው ምን ላድርገው? ከሞተ ሞተ እኮ ነው የሆነ ሰው አይደል እንዴ? ከሞተ በኋላ ነፍስ ይማር ነው የምትለው። ወንጀለኛው እንዲያዝ ደግሞ የፖሊስ ስራ ነው ያ ነገር። ፊታቸው እየታየ ነው እነዛ ልጆች የገደሏቸው አይደል? ፖሊስ አድኖ ይዞ ፍርድ መስጠት ያለበት ፖሊስ ነው። እኔ ወጥቼ ስለ ጮኩ ምንም የምፈጥረው ነገር የለም። ግን እነዚህም ገና አልሞቱም፣ በህይወት ነው ያሉት። ፍርዳቸውን ልንቀይርላቸው እንችላለን። ተሰብስበን ድምፅ ከሆንላቸው ከመሞት ሊድኑ ይችላሉ። ከሞተ በኋላ ሰው ምን ላድርገው? ፍትሃው ወንጀለኞቹ ይያዙ። ኦፍኮርስ ይያዛሉ። ምክንያቱም ፊታቸው እየታየ ካሜራ ፊታቸው እየታየ ነው ምን አገባኝ ብለው ወጥተው የሰው ህይወት ያጠፉት። እነዚህ ግን ስደት ሀገር ላይ ወይ ውሃ አይጠጡ፣ ምግብ አይበሉ፣ እንደዛ እንደተሰቃዩ እስር ቤት ውስጥ እንደተሰቃዩ አሁን ደግሞ ይገደሉ የተባሉ ሰዎች ናቸው። ከመሞታቸው በፊት እንድረስላቸው፣ አትሊስት ሞክረናል እንበል። በኋላ ከማልቀስ ነው። እሱን ነው እያልኩ ያለሁት። የሆነ እኔ የሆነ ሰው እየሰደብኩ ቢሆን ኖሮ ደስ ብሏችሁ እዚህ ጋር ስብስብ ብላችሁ አሁ በዩ ምናምን ታበረታታላችሁ። ሰው ለሰው እንዲጋደል፣ ሰው ለሰው እንዲባላ፣ ሰው ለሰው እንዲጣላ ኃይለኛ አበረታች ናችሁ። እዚህ ጋር ቁጭ ብላችሁ ጎበዝ በሬው ቀጥቅጮ ምናምን የምትሉት እንደዚህ አይነት ነገር የሰብአዊ ነገር ግን ሲወራ ጥሩ ነገር ለሰው ልጅ ጥሩ ነገር ሲወራ ግን የላችሁ፣ አልሰማችሁም፣ አላያችሁ።